የቅዱስ ጴጥሮስ ባዚሊካ በዓለም ካሉት አብያተ ክርስቲያናት መካከል ሁለተኛው ትልቁ የሚባለውና ኢየሱስ ክርስቶስ አንተ ጴጥሮስ ነህ በዚህች ማለት ላይ ቤተክርስቲያን እንሰራለው የጋንም ደጆችም አይችሏትም በማለት ማቴዎስ ምዕራፍ 16 ከቁጥር 16 እስከ 18 ላይ እንዳለው የቤተክርስቲያን መንፈሳዊ መሪ አድርጎ የመረጠው የሐዋርያው ቅዱስ ጴጥሮስ አጽም የሚገኝበት ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን ሐዋርያው ቅዱስ ጴጥሮስ ተዘግዝቆ መሰቀሉን ተከትሎ ተዘቀዘቀ መስቀል የሚታይበትን በዓለም ካሉት አብያተ ክርስቲያናት መካከል ቅዱሱ ጥንታዩና ትልቁ ስለሆነው በዓለም አቀፍ ደረጃም በየዓመቱ በሚሊዮን የሚቆጠሩ ነጋዴያንና ጎብኚዎች የሚሰበሰቡበት የዓለም አቀፋዊቷ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ለምእመናን ሰላምታ የሚያቀርቡበትና ንግግር የሚያደርጉበት እንዲሁም ከአራቱ ጳጳሳዊ ባዚሊካዎች መካከል አንዱ ስለሆነው የቅዱስ ጴጥሮስ ጳጳሳዊ ባዚሊካ ልናስቃኛችሁ ወደድን። አብራችሁን ቆዩ። በአሁኑ ጊዜ የሚታየው የቅዱስ ጴጥሮስ ባዚሊካ በ16ኛው ክፍለ ዘመን ተጀምሮ በ17ኛው ክፍለ ዘመን የተጠናቀቀ ቢሆንም ከርሱ ቀደም ብሎ ግን ከ1200 ዓመታት በላይ ያስቆጠረ የቀድሞ የቅዱስ ጴጥሮስ ባዚሊካ ይገኝ ነበር። የመጀመሪያው የቅዱስ ጴጥሮስ ባዚሊካ በ4ኛው ክፍለ ዘመን ያነጸው በሮማ ነገስታት ታሪክ ለመጀመሪያ ጊዜ የክርስትና እምነትን የተቀበለው የሮማው ንጉሠ ነገሥት ታላቁ ቆስጠንጢኖስ ነበር። የመጀመሪያው የቅዱስ ጴጥሮስ ባዚሊካ ከታነጸ 1200 ዓመታት በኋላ በ15ኛው ክፍለ ዘመን ባዚሊካው ያለበት ሁኔታ ጥሩ ባለመሆኑ በሌላ እንዲተካ ማለት ርዕሰ ሊቃነ ጳጳሳት ኒኮላስ አምስተኛ አቀደው የነበረ ቢሆንም በኋላ ላይ እቅዱን ወደ ተግባር ያመጡትና አሁን የሚታየውን የቅዱስ ጴጥሮስ ባዚሊካን ህንጸት እንዲጀመር ያደረጉት ግን በ16ኛው ክፍለ ዘመን የነበሩት ርዕሰ ሊቃነ ጳጳሳት ጁልየስ ዳግማዊ ናቸው። ርዕሰ ሊቃነ ጳጳሳት ጁልየስ ዳግማዊ ህንጸቱን ያስጀመሩበት ወቅት በጣሊያን የአብሮት ዘመን ከፍተኛው ጊዜ የሚባልበት ወቅት በመሆኑ በወቅቱ የነበሩና አሁንም ድረስ ስማቸው ጎልቶ የሚጠራው የስነ ህንጻ ቅርጻቅርጽና ስነ ስዕል ጥበበኞች ሚካኤል አንጀሎ፣ ዶናቶ ብራማንቴ፣ ካርሎ ማደርኖና ጂሊያኖ ሎሬንዞ በርኒኒ የተሳተፉበት ነው። አሁን የሚታየውን የግሪክ መስቀልና ጉልላት ያለውን የቅዱስ ጴጥሮስ ባዚሊካ የመጀመሪያ ስነ ህንጻ ንድፍ ያወጣው ጣሊያናዊ የስነ ህንጻ ባለሙያ ዶናቶ ብራማንቴ ነው። ዶናቶ ብዙም ሳይቆይ በማረፉ ምክንያት ከርሱ በኋላ የህንጻ ስራውን ያዙት እንደ ራፋኤል፣ አንቶኒዮ ዳ ሳንጋሎ፣ ሚካኤል አንጀሎ፣ ኪያኮሞ ዴላ ፖርታና ካርሎ ማዴርኖ የተባሉ የስነ ህንጻ ስነ ስዕልና ቅርጻ ቅርጽ ባለሙያዎች እርሱ የጀመረው ንድፍ ላይ የራሳቸውን አስተዋጽኦ መጨመር ህንጸቱ እንዲካሄድ አድርገዋል። ከነዚህ መካከል ታዋቂው የስዕል ቅርጻ ቅርጽና ስነ ህንጻ ባለሙያ ሚካኤል አንጀሎ የተሰራው ፒየታ በተባለው መቅደስ ውስጥ የሚገኘውን መንፈሳዊ ሐውልት ማየት ይቻላል። ሐውልቱ እመቤታችን ቅድስት ድንግል ማርያም የሞተውን ልጇን ኢየሱስ ክርስቶስን ታቅፋ የምትታይበት ነው። ሚካኤል አንጀሎ ይህን የሰራው ገና የ24 ዓመት ወጣት ሳለ እንደሆነም ይነገራል። የአዲሱ ቅዱስ ጴጥሮስ ባዚሊካ በርዕሰ ሊቃነ ጳጳሳት ጁልየስ ዳግማዊ በፈረንጆቹ 1506 ተጀምሮ ከ120 ዓመታት በኋላ በርዕሰ ሊቃነ ጳጳሳት 48ኛ ዘመን የተጠናቀቀ ነው። በ21000 ካሬ ሜትር ላይ ያረፈው የቅዱስ ጴጥሮስ ባዚሊካ ስፋቱም 221 ሜትር ነው። ይህም በኮት ዲቫር ከተገነባው የሰላም እመቤታችን የአሙስክሮ ባዚሊካ ቀጥሎ ሁለተኛው የዓለማችን ትልቁ ባዚሊካ ያደርገዋል። ባዚሊካው ትልቀት ብቻ ሳይሆን ያለው የበርካታ ስነ ህንጻ ጥበብ ውጤቶችና መንፈሳዊነት የተላበሰ ቦታ በመሆን ጭምር በዓለም ዙሪያ ካሉ ቅዱሳንና አስገራሚ ስፍራዎች መካከል አንዱ ተደርጎ የሚወሰድ ነው።
የቅዱስ ጴጥሮስ ባዚሊካ የፊት ገጽታ በርካታ ምሰሶችና የበርካታ መቶ ዓመታት ታሪክ ያላቸው የጌታችን የመድኃኒታችን ኢየሱስ ክርስቶስና የ12ቱ ቅዱሳን ሐዋርያት ሐውልቶች የሚታዩበት ነው። የመስቀል ቅርጽ ያለው የቅዱስ ጴጥሮስ ባዚሊካ ማዕከላዊ ስፍራ በዓለም ካሉት ጉልላቶች ትልቁ የሆነ የሚገኝበት ከመሆኑ በተጨማሪ ይሄው ጉልላት በሮማ ሰማይ ላይ ጎልቶ የሚታይ ነው። ይሄው ትልቅ ጉልላት በቤተ ጸሎቶችና መቅደሶችም ተከቦ ይታያል። ጉልላቱን ከከበቡት ቤተ ጸሎቶችና መቅደሶች መካከል የጥምቀት ቤተ ጸሎት፣ የማርያም መገለጥ ቤተ ጸሎት፣ የታላቁ መዘምራን ቤተ ጸሎት፣ የቅዱስ ጎርጎርዮስ መቅደስ፣ የጴጥሮስ ስቅለት መቅደስ፣ የጽንሰታዋ እመቤታችን መቅደስ፣ የሊቀ መልአኩ ሚካኤል መቅደስና ሌሎችም ጉልላቱን ከበውት ይታያሉ። በቅዱስ ጴጥሮስ ባዚሊካ ትልቁ ጉልላት የውስጥ ክፍል ላይ ከመጽሐፍ ቅዱስ የተወሰደው አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እንሰራለሁ፣ የገሃነም ደጆችም አይችሏትም፣ የመንግስተ ሰማያትን መክፈቻዎች እሰጣለሁ የሚለው ጽሑፍ በላቲን ተጽፎ ይታያል። ከዚህ ጉልላት በታች ከቅዱስ ጴጥሮስ መቅደሶች መካከል ትልቁ የሚባሉና ርዕሰ ሊቃነ ጳጳሳትም የሚቀድሱበት ባልዳችን የተባለው መቅደስ ይገኛል። ከዋናው መቅደስ አካባቢም የቅዱስ ጴጥሮስ የናስ ሐውልት ይገኛል። በቅዱስ ጴጥሮስ ባዚሊካ ሌሎች በብዛት የሚታዩት የበርካታ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳትና ነገስታት ሐውልቶች ናቸው። ከነዚህ መካከል ለአብነት ያህል የደቀ መዝሙሩ ቅዱስ ጴጥሮስ ሐውልት ባዚሊካው በተጠናቀቀበት ወቅት የነበሩት ርዕሰ ሊቃነ ጳጳሳት 48ኛ ሌዮ 11ኛና ሌዮ 12ኛ፣ ጎርጎርዮስ 13ኛ፣ ጎርጎርዮስ 14ኛና ጎርጎርዮስ 16ኛ፣ ፒዮስ 11ኛ፣ ፒዮስ 12ኛ፣ ፒዮስ 13ኛ፣ የስዊድኗ ክርስቲናና ሌሎችም ርዕሳነ ሊቃነ ጳጳሳትና ነገስታት ሐውልቶች ይገኙበታል። ከቅዱስ ጴጥሮስ ባዚሊካ በሮች መካከል አንዱ የሆነውና በናስ የተሰራው ቅዱስ በር የሚባልና የዘንድሮንም የኢዮቤልዩ ዓመት ጨምሮ በየ25 ዓመቱ የኢዮቤልዩ በዓላት የሚከፈት ነው። በቅዱስ ጴጥሮስ ባዚሊካ ማዕከለኛ ስፍራ ላይ ጳጳሳት መስዋዕት ቅዳሴ የሚያሳርጉበት የኑዛዜ መቅደስ የተሰኘው ይገኛል። ካህናትና ጳጳሳት በዚህ ቦታ መስዋዕት ቅዳሴ እንዲያደርጉ የወሰኑት ርዕሰ ሊቃነ ጳጳሳት ጎርጎርዮስ 16ኛ ናቸው። የኑዛዜ መቅደስ በቅዱስ ጴጥሮስ ባዚሊካ መስዋዕት ቅዳሴ የሚደረግበት ብቻ ሳይሆን የሐዋርያው ቅዱስ ጴጥሮስ ቅሪትም ከበታቹ የሚገኝበት ነው። በዚህ ባዚሊካ ከቅዱስ ጴጥሮስ በተጨማሪ የበርካታ ርዕሰ ሊቃነ ጳጳሳትና ሌሎችም ታላላቅ ሰዎች ማረፊያ ስፍራ ይገኛል። በቅዱስ ጴጥሮስ ባዚሊካ ከ90 በላይ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ዘላቂ ማረፊያ ስፍራ ይገኛል። ከነዚህ መካከል የቅዱስ ዮሐንስ ጳውሎስ ዳግማዊ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛና ርዕሰ ሊቃነ ጳጳሳት ኢኖሰንት 11ኛ ለአብነት ያህል መጥቀስ ይቻላል። በ2017 ዓ.ም የትንሣኤ በዓል ማግስት ከዚህ ዓለም ድካም ያረፉት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የተቀበሩት በሌላኛዋ የጳጳሳዊ ባዚሊካ ቅድስት ማርያም ማጆሬ ነው። በቅዱስ ጴጥሮስ ባዚሊካ ውስጥ በጣሊያናዊው የቅርጻ ቅርጽና ስነ ህንጻ ባለሙያ ጂያን ሎሬንዞ በርኒኒ የተሰራው የደቀ መዝሙሩ ጴጥሮስ መንበርን የሚያመለክት የቅዱስ ጴጥሮስ ወንበር ይገኛል። የቅዱስ ጴጥሮስ ወንበር የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት በሐዋርያው ቅዱስ ጴጥሮስ ጀምሮ ያሁኑ 267ኛው መንፈሳዊ መሪ ሌዮ 14ኛ ጋር መድረሱን የሚያመለክት ነው። ከቅዱስ ጴጥሮስ ባዚሊካ ፊት ለፊት የቅዱስ ጴጥሮስ አደባባይ ይገኛል። ይህ አደባባይ እጅግ በጣም ሰፊ የሚባልና እስከ 300,000 የሚደርሱ ምዕመናንን መያዝ የሚችል ነው። ለአብነት ያህልም ለርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሥርዓተ ቀብር በርካታ የአገር መሪዎች፣ ካርዲናሎች፣ ብፁዓን ጳጳሳት፣ ካህናት፣ ደናግላና በአጠቃላይ 250,000 የሚደርሱ ምዕመናንና በጎ ፍቃድ ያላቸው በዚሁ የቅዱስ ጴጥሮስ አደባባይ በመገኘት ለቅዱስነታቸው የተደረገውን የፍታት መስዋዕት ቅዳሴ ተካፍለዋል። በቅዱስ ጴጥሮስ ባዚሊካ በበርካታ የካቶሊክ እምነት ተከታይ ባልሆኑ ሰዎች ዘንድ በተሳሳተ መልኩ የሚተረጎሙ የተዘቀዘቁ መስቀሎች ምስል ይታያል። እነዚህ የተዘቀዘቁ መስቀሎች ምስል ከጌታችን መድኃኒታችን ኢየሱስ ክርስቶስ ስልጣንን በመቀበል የካቶሊክ ቤተክርስቲያን የመጀመሪያው መንፈሳዊ መሪ ነው ቅዱስ ጴጥሮስ ጌታውን በማክበር እንዴት ራሱ ተዘቅዝቆ በመስቀል መሞቱን የሚያመላክቱ ናቸው።
ከአራቱ ጳጳሳዊ ባዚሊካዎች አንዱ ነው የቅዱስ ጴጥሮስ ባዚሊካ የርዕሰ ሊቃነ ጳጳሳቱ መቀመጫ አይደለም። የርዕሰ ሊቃነ ጳጳሳቱ መቀመጫ የሆነው በሮማ ከተማ ውስጥ ከሚገኙ ባዚሊካዎች ጥንታዊ የሆኑና በ324 ዓመት በታነጸው የዓለማችን ብቸኛው ታላቁ ባዚሊካና የካቶሊክ ቤተ ክርስቲያናት እናት በሚባለው የቅዱስ ዮሐንስ ላተራን ባዚሊካ ነው። የቅዱስ ጴጥሮስ ባዚሊካ ከዚህ ጋር በተገናኘ የርዕሰ ሊቃነ ጳጳሳቱ ዋና ባዚሊካ ነው ማለት ይቻላል። በዚህ ምክንያት በርካታ ርዕሳነ ሊቃነ ጳጳሳት የሚያደርጓቸው ሥርዓተ አምልኮች በዚሁ የቅዱስ ጴጥሮስ ባዚሊካ ነው የሚደረጉት። ከዚህም በተጨማሪ ከአራቱ ጳጳሳዊ ባዚሊካዎች መካከል በራስ ገዟ ቅድስት መንበር ቫቲካን የሚገኝ ብቸኛው ባዚሊካ ነው። የቀሩት በሮም የሚገኙት ሶስቱ ባዚሊካዎች ማለትም የቅዱስ ዮሐንስ ላተራን፣ የቅድስት ማርያም ማጆሬና ከጥንታዊቷ የሮም ከተማ ቅጥር ውጭ የሚገኘው የቅዱስ ጳውሎስ ባዚሊካ ናቸው። የቅዱስ ጴጥሮስ ባዚሊካ በፈረንጆቹ የ2025 የኢዮቤልዩ ቅዱስ በር ከተከፈተባቸው መካከል አንዱ ነው። በዚህም በቅዱስ ዓመት በሚከበሩ በርካታ ኢዮቤልዮች ከዓለማችን ሁሉም ጫፎች የሚመጡ በርካታ ምዕመናን በዚሁ ቅዱስ በር ያልፋሉ። ከዚህም በተጨማሪ ባለው ታሪክ፣ መንፈሳዊነት፣ አስደናቂ የሥነ ሕንፃ ንድፍና በውስጡ የሚገኙት የሥነ ጥበብ ሥራዎች አማካይነት በየዓመቱ ወደ 10 ሚሊዮን በሚደርሱ ነጋዴያን የሚጎበኝና ከሮም 7 የንግድ አብያተ ክርስቲያናት መካከል አንዱ የሆነው ነው። የቅዱስ ጴጥሮስ ባዚሊካ በካቶሊክ ቤተክርስቲያን ውስጥ ርዕሰ ሊቃነ ጳጳሳት ቅድስናን ሲያውጁ መስዋዕተ ቅዳሴ የሚደረግበት ነው። ለአብነት ያህል የቅዱስ ዮሐንስ ጳውሎስ ዳግማዊና የቅድስት እማዊ ቴሬዛ ቅድስና ሲታወጅ በዚሁ ጳጳሳዊ ባዚሊካ መስዋዕተ ቅዳሴ ተደርጓል። የካቶሊክ ቤተክርስቲያን ታሪክ ነጸብራቅ ከሆኑት መካከል አንዱ የሆነው የቅዱስ ጴጥሮስ ባዚሊካ በሺ የሚቆጠሩ ብፁዓን ጳጳሳት በመሰብሰብ ያደረጉትን የቫቲካን የመጀመሪያውና ሁለተኛውን ጉባኤ ጨምሮ በርካታ የካርዲናሎች ጳጳሳትና የተለያዩ መደበኛና ልዩ ጉባኤዎች ያስተናገደና በቤተክርስቲያኗ ታሪካዊ ክስተቶችም ውስጥ ስሙ ጎልቶ የሚጠራ ነው። የቅዱስ ጴጥሮስ አዲሱ ባዚሊካ ተሰርቶ ካለቀበት ጊዜ ጀምሮ የካቶሊክ ቤተክርስቲያን ከ50 በላይ የሚሆኑ ርዕሳነ ሊቃነ ጳጳሳት መስዋዕተ ቅዳሴ በቅዱስ ጴጥሮስ ባዚሊካና በአደባባዩ ተደርጓል። የካቶሊክ ቤተክርስቲያን 267ኛው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መስዋዕተ ቅዳሴ በዚሁ ባዚሊካ እሁድ ግንቦት 10 2017 ዓ.ም ይደረጋል። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ቅዱስ ጴጥሮስ የተናገረው ቃል የተፈጸመበት የቅዱስ ጴጥሮስ አካል ቅሪት የሚገኝበት በዓለማችን ካሉ የሥነ ሕንፃ ሥራዎች መካከል በቅዱስነቱ በታሪኩና በሥነ ሕንፃ ጥበቡ ስሙ ጎልቶ ስለሚጠራው የበርካታ የሥነ ሕንፃና ሥነ ስዕል ባለሙያዎች ጥበብም የተንጸባረቀበት የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ዋና የአገልግሎት ቦታ ስለሆነው የበርካታ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ማረፊያ እንዲሁም የቅድስና አዋጅ መስዋዕተ ቅዳሴ የሚደረግበትና ከአራቱ ጳጳሳዊ ባዚሊካዎች መካከል በቅዱስ መንበር ውስጥ በመገኘት ብቸኛ ስለሆነው የሐዋርያው ቅዱስ ጴጥሮስ መንበር የቅዱስ ጴጥሮስ ጳጳሳዊ ባዚሊካ ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።